ዛሬ ኢትዮጵያን የተቆጣጠሩ በተለይ የሲቪል መንግስትን የተቆጣጠሩ የሰላይ ቡድን የጠለፋ ቡድን የነበሩ ሰዎች ናቸው። በጣም ቤተሰብ የሆኑ ቡድኖች ናቸው ብለናል። የስለላ የሰላይ የኢንሳ ስለላና ጠለፋ ባክግራውንድ ከሌላቸውስ ምንድን ነው የሚሆነው? እነሱ ደግሞ ወይ አንደኛ የጠቅላይ ሚኒስቴር አማካሪ ሆኖ ለተወሰነ ጊዜ መስራትና አገልጋይ መሆናቸው ታማኝ መሆናቸው ማረጋገጥ ይኖርባቸዋል። ወይ ደግሞ እዛው አማካሪም ካልሆኑ ጠቅላይ ሚኒስቴር ጽህፈት ቤት ተመድበው በየጊዜው አብይን አግኝተው አጎብዳጅ መሆናቸው ታማኝ መሆናቸው አገልጋይ መሆናቸው ማስመስከር አለባቸው። ያ ካልሆነ ደግሞ ዘመድህ የአብይ አገልጋይ ሆኖ የአብይ ታማኝ አገልጋይ ሆኖ መሆን አለበት። እዛ ለአብይ የሚያገለግል አብይን የሚያገለግል ታማኝ ሰው ካለ ዘመድህ ከሆነ ትኬት ልታገኝ ትችላለህ። ለአብይ ስርዓት ሲቪል መንግስት ውስጥ መግባት እድል ይኖርሃል። ስለዚህ ወይ እዛ ቤተመንግስት ገብተህ ለተወሰነ ለ6 ወር ወይ ለ1 ዓመት አገልግለህ ተጠንተህ ሁሉም ባክግራውንድ ቼክ ተደርጎ አንተ ደግሞ ተላላኪ መሆንን ደንበኛ ተላላኪ ታማኝ መሆንን ካስመሰከርክ በኋላ ትሾማለህ። ስለዚህ አብይ መጀመሪያ የስለላ የኢንሳ ስለላና ጠለፋ ባክግራውንድ ካለ ከአብይ ጋር ሰርተ ማለት ነው አንተ ገቢ ነህ። ካልሆነ ደግሞ ቤተመንግስት ተመድበ ከአብይ ጋር ተወሰነ 6 ወር 1 ዓመት አገልግለ ታማኝ መሆንን ማስመስከር አለብህ። ወይ አማካሪ ሆነ ዝም ብለ ያው አብይ አማካሪ የለውም እሱ ነው እንጂ የሚነግር አብይ አይቀበልም። ነገር ግን የአብይ አማካሪ ሆኖ የተመደቡ ሰዎች ለ6 ወር እዛ ቆይተው ወደ ስልጣን ይሄዳሉ፣ ይመደባሉ። ለምሳሌ አሁን ጌታቸው ረዳ አሁን አማካሪ ነው አይደለ? ከተወሰነ አሁን 6 ወር ከሞላ በኋላ ትንሽ አጎብዳጅ ሆኖ ታዛዥ ሆኖ እንትን ካሳየ አሁን እያሳየ ነው እያየን ነው በየመድረኩ አብይ ሆይ አንተ እግዚአብሔር ነህ 1000 ዓመት ንገስ ማለት እያለ ነው። ስለዚህ ጌታቸው ረዳ የመመደቡ እንትኑ ከፍ እያለ ነው እያስመሰከረ ነው። ስለዚህ አንደኛ የኢንሳ ስለላና ጠለፋ ባክግራውንድ ከሌለ አንዱ የጠቅላይ ሚኒስቴሩ አማካሪ ሆነ ለተወሰነ ጊዜ ማገልገል ወደ ቤተመንግስት ገብተ ተመድበ የቤተመንግስቱ ጽህፈት ቤት ውስጥ የሆነ ነገር ሰርተ እዛ ስትሰራ ቆይተ መታየት አለብህ፣ ማረጋገጥ አለብህ ታማኝነትህን። ያ ካልሆነ ደግሞ ዘመዶች እዛ የሚሰሩ ከሆኑ ከአብይ ጋር የሚሰሩ ሰዎች ከሆኑ ዋስትና ይሰጣሉ፣ ትመደባለህ። እነኚህ እነማን ናቸው? የኢንሳ ስለላና ጠለፋ ባክግራውንድ ቴክኖሎጂ ጠለፋ ባክግራውንድ የሌላቸው ሰዎች እነማን ናቸው ለምለው፣ አንደኛ ሽመልስ አብዲሳ። ያው ሽመልስ አብዲሳን ታውቃላችሁ። እሱ ዛሬ የኦሮሚያ ፕሬዝዳንት ነው፣ ርዕሰ መስተዳድሩ ነው። መጀመሪያ የአብይ የጠቅላይ ሚኒስቴሩ ቺፍ ኦፍ ስታፍ ሆኖ ተመደበ። እዛ በደንብ እንትን ተደርጎ ታይቶ በጣም በጣም አገልጋይ መሆኑ ታማኝ መሆኑ ከተረጋገጠ በኋላ ኦሮሚያ ላይ ፕሬዝዳንት ሆኖ ተመደበ። ባይዘው የሽመልስ በጣም ለየት ይላል። በኦሮሚያ አብይ ኦሮሚያ ላይ በነበረበት ጊዜም የአብይ ምክትል ሆኖ ነው ሲያገለግል የነበረው ሽመልስ። የኦሮሚያ ቤቶች ከተማ ልማትና ቤቶች ልማት የከተማ ልማትና ቤቶች ቢሮ ኃላፊ በነበረበት ጊዜ አብይ የሱ ምክትል ሆኖ ሲያገለግሉ የነበሩ አንዱ ወርቁ ጋቸና፣ 2 ሽመልስ አብዲሳ። ዛሬ ወርቁ ጋቸና የተላለ ቅድም ተናግሬያለሁ። ሽመልስ አብዲሳ ደግሞ ዛሬ የኦሮሚያ ክልል ርዕሰ መስተዳድር ነው እና
ተፈትኗል። በኢሳትና በተለያዩ ነገር ተፈትኖ የአብይን ፈተና ያለፈ አጎብዳጅ ሆኖ በደንብ ተፈትኖ ከዛም ቤተመንግስት ተወስዶ ቺፍ ኦፍ ስታፍ ሆኖ የአብይ ቦርሳ ተሸክሞ በቃ የተረጋገጠለት ሰው ስለሆነ ተመደበ። ሌላው ጠቅላይ ሚኒስትር ጽህፈት ቤት አማካሪ ሆኖ ከዛ አጎብዳጅ ሆኖ ከተመሰከረለት በኋላ የተመደበው ሬድዋን ሁሴን ነው። ሬድዋን ሁሴን ዛሬ ብሔራዊ ደህንነት ዋና ዳይሬክተር ነው። እሱም የጠቅላይ ሚኒስትር አማካሪ ሆኖ ለአመት ለተወሰነ ጊዜ አማካሪ ሆኖ ለአብይ ምንም የሚያማክረው ነገር የለም። ነገር ግን ምክሩን እየወሰደ ትሬኒንጉን ወስዶ እንዴት ከአብይ ጋር መስራት እንዳለበት ከለመደ በኋላ ሎያል ሆኖ ታማኝ ሆኖ ያንን ካረጋገጠ በኋላ የውጭ ጉዳይ ሚኒስቴር አካባቢ ተሾመ። አሁን ብሔራዊ ደህንነት ዋና ዳይሬክተር ሆኖ ተመድቦ እዛ ነው የሚሰራ። ሌላው አረጋ ከበደ ነው። አረጋ ከበደ ደግሞ ታውቋላችሁ፣ የአብይ ተላላኪ የሆነው የአማራ ክልል ርዕሰ መስተዳድር ነው። አረጋ ከበደ እንዴት ነው አብይ አማራ ክልል ላይ የሾመው ብሎ ሰው በጣም ጥያቄ ይጠይቃል። ምንድን ነው የአብይ ግንኙነት፣ የአብይና የአረጋ ከበደን ምንድን ነው የሚያስተሳስራቸው ብሎ ብዙ ሰው ይጠይቃል። ዋናው ነገር የአረጋ ከበደ ተመስገን ጥሩነህ ነው። ተመስገን ጥሩነህ የአብይ ታማኝ አገልጋይ ስለሆነ የተመስገን ጥሩነህና የአብይን ግንኙነት በጣም ተነጋግረናል። የአረጋ ከበደ በጣም ቅርብ ዘመን ነው ተመስገን ጥሩነህ። ስለዚህ የአንድ ሰፈር ልጆች ናቸው። የአንድ ሰፈር ልጆች ስለሆኑ ዘመድም ናቸው፣ የስጋ ዘመድ ነው እና አረጋ ከበደ ዋስትናው ተመስገን ጥሩነህ ነው። አረጋን እዛ ያደረገው ተመስገን ጥሩነህ ነው። ስለዚህ በተመስገን ጥሩነህ በኩል ማረጋገጫ ተሰጥቶት አረጋ ከበደ የአብይ ተላላኪ ሆኖ አማራ ክልል ላይ ተሾመ። ስለዚህ የዘመድ አዝማድ ስርዓት ነው። ተመስገን ጥሩነህ ነው እዛ ላይ የመደበው። ስለዚህ ተመስገን ጥሩነህ ደግሞ ይሄ በዘመድ በኩል ነው የተሾመው። ሌላው ማሞ ምህረቱ ነው። ማሞ ምህረቱ ያው የብሔራዊ ባንክ የነበረው አሁን የተነሳው ከዛ የተነሳው ኢትዮጵያ ላይ እንግዲህ የኢትዮጵያን ኢኮኖሚ ከአብይ ጋር ለውጭ እንትን ኃይል የሸጡ ሰዎች ውስጥ ነው። እሱም መጀመሪያ ከውጭ ሀገር ካስመጣ በኋላ ማሞ ምህረቱ እና ኢዮብ ተካልኝ አንድ ላይ ነው ከወርልድ ባንክ አይኤምኤፍ ከውጭ ሀገር ያስገባው። አብይ ካስገባ በኋላ ምንድን ነው ያደረገው? ማሞ ምህረቱንም ኢዮብ ተካልኝ አሁን የብሔራዊ ባንክ ዋና ገዢ የሆነው ኢዮብ ተካልኝ ሁለቱም ስመጡ የአብይ አማካሪ ሆኖ ተመደቡ ቤተመንግስት። ምን ማለት ነው? አብይ አማካሪ ማለት የፈተና ጊዜ ነው። ሰው የአብይ አማካሪ ሆኖ ሲመደብ የጥሞና ጊዜ ነው። አብይን የምትማርበት ዘመን ነው፣ ጊዜ ነው። አብይን ተረድተ እንዴት ታማኝ መሆን እንዳለብህ፣ የእሱን እግር እንዴት መሳም እንዳለብህ፣ እንዴት የእሱ ተላላኪ መሆን እንዳለብህ፣ የእሱን እግር ጣቢን መጠጣት ካለብህ እንዴት መጠጣት እንዳለብህ የምትማርበት ጊዜ ነው አማካሪ የምትባለው። ኢዮብ ተካልኝም ማሞ ምህረቱም የአብይ አማካሪ ሆኖ ነው መጀመሪያ የተሾሙት። ከዛ አማካሪ ሆኖ ከታዩ በኋላ በጣም ቆንጆ ተላላኪ ናቸው። በቃ በደንብ ማረስ እንችልበታለን። በሬ እንደ በሬ በጣም ይሄ ምንድን ነው ቀጥ ብሎ የሚያርስ በሬ
እንደዛ ከሆኑ በኋላ ነው የሚሾሙት። እና ማሞ ምህረቱም የጠቅላይ ሚኒስቴሩ አድቫይዘር ሆኖ አማካሪ ሆኖ ተሾመ። በኋላ ትንሽ ታይቶ ከአንድ ዓመት በኋላ ብሔራዊ ደህንነት ገዢ ሆኖ ተመደበ። ማሞ ምህረቱም ተመሳሳይ ነው። መጀመሪያ የጠቅላይ ሚኒስቴር አማካሪ የኢኮኖሚ አማካሪ ተደረገ። በኋላ ደግሞ እንዳውም ምንድነው የኢንቨስትመንት ሆልዲንግ ሚኒስቴር ዴታ ሆነ። ከዛ በኋላ ፋይናንስ ሚኒስቴር ዴታ አህመድ ሺዴ ስር ሆኖ እንዲሰራ ተደረገ። አሁን ብሔራዊ ባንክ ገዢ ነው የሆነው። አዲሱ አረጋም በተመሳሳይ መልክ ዛሬ የግብርና ሚኒስቴር ሆኖ የተሾመው መጀመሪያ ያው በኦሮሚያ በነበረበት ጊዜም ተላላኪ ሆኖ በጣም አጎብዳጅ ሆኖ ካሳየ በኋላ የመጨረሻ ደግሞ ትምህርቱን አልጨረሰም ተብሎ ቤተመንግስት የአብይ እንትን ተደርጎ አማካሪ ሳይሆን እንዲማር የአብይ ትምህርት ቤት እንዲገባ ተደርጎ ቤተመንግስት ገብቶ እንዲማር ተደረገ። ቤተመንግስት ከቆየ በኋላ እዛ ትምህርቱን ጨርሶ በቃ አሁን መመደብ ይችላል በፌደራል እንትን ደረጃ ተብሎ የግብርና ሚኒስቴር ሆኖ ተሾመ። ግራጁዌት አድርጎ ከቤተመንግስት። ከዛ ሌሎችም አሉ። ለምሳሌ መስፍን መላኩ አሁን የኦሮሚያ ከተማ ዘርፍ እንትን ሆኖ በምክትል ፕሬዝዳንትነት የሚመራው እሱም የአብይ ፕሮቶኮል ነበር። ከዛ በኋላ ታይቶ ተገምግሞ ጥሩ ስራ እየሰራ ነው በሚል ኦሮሚያ ላይ ተመደበ። የወደፊትም ፕሬዝዳንት ሊሆን ይችላል ኦሮሚያ ላይ ተብሎ የሚጠራ የአብይ ተላላኪ ነው። ሌላው ደመላሽ ገብረ ሚካኤል ነው። እንግዲህ ደመላሽ ገብረ ሚካኤል በኦሮሚያ ደረጃ ለአብይ በጣም ታማኝ የሆነው ደመላሽ ገብረ ሚካኤል አሁን የፌደራል ፖሊስ ኮሚሽነር ነው። ለአብይ ታማኝ የሆነው በኦሮሚያ በነበረበት ጊዜ ነው። በኦሮሚያ ክልል በነበረበት ጊዜ ኦሮሚያ ጸጥታ ዘርፍ ኃላፊ ነበር። በዛን ጊዜ አባ ቶርቤ የሚባል ወደ ደምቢዶሎ አካባቢ የሚንቀሳቀስ አመራሮችን የሚገል አባ ቶርቤ የሚባል ነበር እና እነኚህን አባ ቶርቤዎችን ለማስቆምና እንደው የመንግስት አባ ቶርቤ ያስፈልጋል ብሎ የመንግስትን አባ ቶርቤ ያቋቋመ ደመላሽ ገብረ ሚካኤል ነው። ይሄ የመንግስት አባ ቶርቤ የመንግስትን አመራር ይገልና ሸኔኑ የገደለ ብሎ ሪፖርት ያወጣል። በዚህ ምክንያት ኦሮሞ ውስጥ በጣም መጠራጠር እንዲመጣ ለምሳሌ ከአርሲ ተወላጆች የኦሮሚያ አመራር የሆኑ ወለጋ ሄዶ እንዲሞቱ ይደረጋል። ከዛ በኋላ ማን ነው የሚገለው? የመንግስት አባ ቶርቤ ነው የሚገለው። ያ አሁን የመንግስት ሸኔ የሚባለው ማለት ነው። ከዛ በኋላ ወለጋዎች አርሲን ገደሉ ተብሎ ዜና ይሰራል። ዋናው እንትን ጥርጣሬ ህዝቡ መካከል እንዲገባ ለማድረግ አብይ ይህንን ሲሰራ የነበረው በደመላሽ በኩል ነው። ስለዚህ ደመላሽ ገብረ ሚካኤል የአብይ ታዛዥ ሆኖ በጣም ተላላኪ ሆኖ አመኔታን ያገኘው የመንግስት አባ ቶርቤን እና በኋላም የመንግስት ሸኔን ያደራጀ ሰው ስለሆነ አሁን የመንግስት ሸኔ አማራ ተወላጆችን ጨፍጭፎ ሸኔ ነው ጨፈጨፈ ይባላል። ኦኤልኤ ነው ጨፈጨፈ ይላሉ። እነኚህ ሸኔ የመንግስት ሸኔ የሚባለው ደመላሽ የሚያስታጥቀው አሁንም ደመላሽ ነው። በነገራችን ላይ ደመላሽ እና አራርሳ መርዳሳ፣ ከፋለው ተፈራ እና ሽመልስ ናቸው የመንግስትን ሸኔ የሚመሩት። እና ደመላሽ ገብረ ሚካኤል በጣም ተሰሚነት ያገኘው እቺን የመንግስት ሸኔ የመንግስት አባ ቶርቤን ስላቋቋመ ከዛ በኋላ ምንም ጥርጥር የለም ከአብይ ጋር ይሰራል ተብሎ
ተወሰደ። ከዛ በኋላ በብሔራዊ ደህንነት ምክትል ሆነ። ከዛም ብሔራዊ ደህንነት ዋና ስራ አስኪያጅ ሆነ። ከዛ በኋላ ፌዴራል ፖሊስን በግሉ ያዘ ደመላሽ ገብረ ሚካኤል። ሌላው አሁን